ጎረቤታችን ያለችው ሌላ እስር ቤት አስገብቷታል። ጭራሽ ጭንቅላታ ራሱ ስቷል። ቆሻሻ ወላሂ ብሎ ደጋግሞ ብለው ነው ነገሩት። ቆሻሻ ውስጥ ነው የምተኛው፣ አትበላም። እንትን ዕቃ ራሱ መወርወር ጀምራለች። እዛ ውስጥ ዕቃ ምናምን መወርወር ጀምር። ከዛ እጇን እና እግሯን አስሮ ወደ ሌላ በረዶ ክፍል አስገብቷት በረዶ ተከፍቶባት ብርድ ልብስ ሽፍንፍን አድርጋ ማጸኗ እንትን ብሎ አይኗ ራሱ አይገለጽም። ሰው ራሱ አትመስልም። በእናትህ አልቅሳ ማለት ነው መጨረሻ ላይ እኔ ነገ ነግሬ ልክልቻለሁ። በእናትህ ሙባረክ እናት ካለክ እንድትሞት ባልና ጩህ ትገደል። እኔ ሴልኝ ነኝ አለች። እሷ ካለችበት ኑሮ ወላሂ ሞት ክብር ነው። ትሙት ትገደል። እየተጫወቱባን ነው አለች። አንድ ነገር አለ። እኔ ብቻዬን የሆነ ልጅ ሱማር እየጠበቅን ነበረ። የዛን ጊዜ መታመመኑ አእምሯ መነካቷን ለእናትና ለአባቷ ከሰሙ የበለጠ ይረበሻሉ። አባትየው አይናቸው ማየት በለቅሶ አይናቸው ማየት አቁሟል። ሁላችሁም አልቃሽ አትሁኑ። ኮሚቴው መጥቶ ማውራት ያለበትን ልጅቷ ከመሞታ በፊት ድረስ ለእህትህ የምትቆም ከሆነ ቀጥታ ኮሚቴው መጥቶ እንዲያወራ የምትገናኙትን ነገር አውጥተህ ተናገር። አትደባብቅ። አንተም በቃ ህዝቡ ማወቅ ያለበትን ነገር ለህዝቡ ተናገሩ። ኮሚቴው መጥቶ ማውራት ያለበትን ያውራ። ምንም የተሸፋፈነ ነገር መሆን የለበትም። አታላዝንብኝ። አሁን እዚህ ጋር ከድር ከድር ለእህትህ ድምጽ መሆን አለብክ። ይኸውልህ ሙባረክ ባዳው ሙባረክ ድምጽ ሆኖ ይዞ መጥቷል። ሪከርድ ቮይስ ሪከርድ እህትህ ኦልሬዲ አልቆላታል። ትንሽ ነው የቀራት። ደክማለች። ሞት አፋፍ ላይ ናት። ከሞተች በኋላ ከማልቀስ አሁን ከነ ነፍሷ እንድትወጣ ነፍሷ ሳይወጣ እስር ቤት ውስጥ እንድትወጣ አንተ የተደበቀ ነገር ካለ አውጣው። ማንንም አትፍራ እና ድምጽ እንሁናትና ኤምባሲው ምላሽ ይስጠን፣ ኮሚኒቲዎቹ ምላሽ ይስጡን። ወኪሉም ፎቶ ካለክ ላክልኝ። ፎቶ ለጥፊ ቪዲዮ ሰርቺ ሳውዲ ውስጥ ኤምባሲም ሆነ ኮሚኒቲ ሰውየውን ይዞልን ይምጣ። ቁጥራቸው አለ። ቮይስ እያደረኩ እየመለሱ አይደለም፣ እየደወልኩ እያነሱ አይደለም። ስለዚህ እንዲመልሱልን በአንድነት ከጮህን ነው ጮህታችን የሚሰማው። ከሞተች በኋላ ከምናለቅስ እነሱ ፍላጎታቸው ሞታ ብሩን መብላት ነው። ከድር እየሰማ ነው። እየሰማኸኝ ነው? አዎ ተስፋዬ ሶፊዮ አለ። እስቲ እናትህም አለች አባትህም አለ። እስቲ ድምጻቸውን እንስማ። አትሊስት ድምጻቸውን እንኳን ሰምቶ ኮሚቴውም ሆነ በዛ ጉዳዩን ያሰው ቀራራ እነሱን ላናግራቸው አሉ። አንተ ቤት ነህ? እነ ማዘር ያናግሩ። ብቻዬን ኔትወርክ እምቢ ሲል ነው መጣሁት። ቲክቶክ እየባልቢ በቃ ኦልሬዲ ያለውን ነገር አውጥተህ መናገር ያለብን ነገር ተናገር። ሰፊዩም ካለ ይግባት። ቲክቶክ አካውንት አላችሁ አይደል? ግቡና ንገሯት ላይቭ ያለውን ነገር። በቃ ምንም እንትን ማለት አይደለም። በቃ እንደዛ ደውልለትና ትደርሳለች ብዬ ነበር አይደለ እንዴ? አንተ ከቤተሰቧ በላይ አንተ ሙባረክ እኮ መረጃ ሰምቶ ነው። አንተ እኮ ነው ሊያንገበግብ የሚገባው እንዴ? ከሙባረክ ነው እንዴ አንተ መረጃ የምትጠይቀው? አንተ ጉዳዩን ይዘህ እንደ ቤተሰብ ሙባረክ ኢንፎርሜሽን ይዞ ስለመጣ ምንድነው ኢንፎርሜሽን ያለ ብለህ እኮ መጠየቅ የለብህም። ሙባረክማ ከዛ እስር ቤት እኮ ድረሱላት ብለው እህቶቿ አይላኩለትን ድምጽ ነው ይዞ የመጣው። ስለዚህ አሁን አንተ ማድረግ ያለብህ በይፋ ወጥተህ ኮሚቴውንም መጠየቅ ካለብህ ኮሚቴው መጥቶ እንዲያወራ፣ እዛ ውክልና የሰጣችሁም ሰዎች እንዲያወራ እንደ ቤተሰብ እንትን ነው ማድረግ ያለብህ። ብሩ በእናንተ ስም ከተሰበሰበ ከፍለ የተላከበት ካለ መውጣት ካለባት የተባለውን ነገር በግልጽ አውጥተህ ተናግረህ እህትን ማትረፍ ሲኖርብህ ሙባረክ ባመጣው ኢንፎርሜሽን ከሱ ትጠይቀዋለህ መልሰህ። አሁን ሙባረክ የለገረ ነገር ምንድነው? ወይ ተከስቷል፣ ሞትን እየመረጠች ስለሆነ ድረሱላት የሚል ድምጽ መጥቷል። ይሄንን የሚመለከተው አካል ደግሞ ውክልና የወሰደውና ኮሚቴው ሆኖ እዛ እያስተባበረ